መቅድዬ ከባድ ነው የኔ ፍቅር ከባድ ነው። ጠነቀቃለሁ አንቺ ብለሽኝ ባል በፈለገ ይገኛል እንዴ? አይገኝም። እውነት ለመናገር ባል በፈለገ አይገኝም። ባል እግዚአብሔር ነው የሚሰጠው። ባል ከእግዚአብሔር የሚገኝ ነገር ነው። እውነቴን ነው። እግዚአብሔር ነው የሚላችሁ። ምናልባት እንደዚህ ሊሆን ይችላል። ምናልባት እናንተ በፍለጋ ምናምን ይመስላችኋል፣ ግን እግዚአብሔር በተባለው ሰዓት በተባለው ደቂቃ አይዘገይም። ብቻ እናንተ ጸልዩ። እኔ ጻለይ ጻድቆኛ አይደለም። እንደኔ ኃጢአተኛ በዚች ዓለም ላይ የለም፣ እንደኔ ማለት ነው። ግን ጸልዩ። ምንም ዳካማ ብትሆኑ ጸልዩ። ቢያንስ አባታችሁ ነው ሆይ ብላችሁ ጸልዩ። መጸለይ ትልቅ ዋጋ አለው። ጸልዩ። እሺ ታብታብ አድርጉልኝና ሁለተኛ ልጅ እወልዳለሁ። ታብታብ አድርጉልኝና ሁለተኛ ልጅ እወልዳለሁ። ፈጠን አድርጌ ወለድ ነው የማደርገው። ካደገምሽ ክርስትና ለኔ ነው። ሴት ከሆነች አዎ ላንቺ ነው የኔ ፍቅር። ግን የኔ ፍቅር እሱን አስበሽበት። የኔ ልጅ ሲወለዱ ታውቂያለሽ ብዙ ነገር ያስፈልጋቸዋል። የክርስትና እናት ስትሆኚ ልብስ ትገዥላታለሽ። የወተት አንቺ ነሽ የምትችይው፣ ዳይፐር አንቺ ነሽ የምትችይው። ወጪውን ከቻልሽ ችግር የለም ነሽ የክርስትና እናት ነሽ። ደግሞ በየወሩ የሚቀያየር ልብስ ትገዥላታለሽ። እሱን አምነሽበት ታነሻለሽ የክርስትና የታባቱ ካልኩ አያልፍም። አሁን እዛ ሊድና ከአማቼ ጋር እንወያይ። ቆይ ባባ ትንሽ ደግሞ ልቁም ብዬ እኮ ነው። ማርያም ቁጭ ስል ይደክመኛል ብትል የወለደ እንጀት ነው። አትፍረዱብኝ። አንድ ቦታ መቀመጥ ራሱ አልችልም። ቀስ ብለሽ ስታወሪ ድምፅሽ ደስ ይላል። የኔ አበባ የኔ እናት ብለሽኝ ነው። ቀስ ብዬ ነው የማወራው እንዴ ድሮ ማለት ነው። በፊት ልንገራችሁ ማለት ነው። በፊት እኮ ነው ይኸውላችሁ ማችሁ የመጀመሪያ ፍቅሬ ምኑ ስሙ የመጀመሪያ ፍቅረኛ ማለት ነው። ምን እንደሚወዱ ታውቃላችሁ? ድምጽ እኮ ይኸውላችሁ ማችሁ ከዛ የሆነ ቦታ ፀጉር ቤት ልሰራ ሄጄ ኢትዮጵያ ማለት ነው። እና እሱ ፀጉር ቤት ነው እዛ የሚሰራው ማለት ነው። ከዛ በኋላ ልንገራችሁ ብዬ ነው። ከእናንተ የምደብቀው ነገርም የለም ዘንድሮ። እንደው ክፍት ነው የኔ አበባ። ከዛ ፀጉር ቤት ነው የሚሰራው ማለት ነው እሱ ማለት ነው። ከዛ በኋላ ላይ እኔ ልሰራ ሄድኩኝ ማለት ነው። ከዛ በኋላ ላይ ሲያየኝ ምናምን ነገር ያው የዛኔ ቀጭን ነበርኩኝ፣ ሴክሲ ነበር ማለት እንደዚህ አልወፈርኩም ነበር፣ እንደዚህ ድብልል አላከልኩም ነበር። የዛኔ ማለት ቀጭን ነበርኩ እና ማለት ነው ያው ውበትም ቀጭን ሴት እኮ ታምራለች፣ ቆንጆ ባትሆንም ታምራለች። እና ከዛ ስልክ ተቀያየር ምናምን በአንድ ቀን እኮ ነው አቤት ሊበላ ወስዳለሁ ብዬ ሊበላ ማለት ነው። እኔ እኮ አላውቅም 10 ሴት እንደሚያወራ። ከዛ ተቀያየርና ስልክ ተቀያየርን። ከዛ ለመጀመሪያ ጊዜ ቴሌግራም ላይ ማለት ነው ስናወራ ቮይስ ለኩለት ማለት ነው። ከዛ ወር ምን ብሎ እንደመለስ ታውቃላችሁ? ወይኔ አለምዬ ድምፅሽ እንዴት ያምራል አለኝ። ድምፅሽ እንዴት ያምራል አለኝ። እኔ እኮ እሱ ካለኝ በኋላ እኮ እስካሁን ድምጽ እንደሚያምር ራሱ ማውቀው። እናንተማ መች ነግራችሁ እናንተ አትወዱኝም። ሲጀመር እናንተ አትወዱኝም። ከዛ በኋላ ላይ አለምዬ ድምፅሽ ያምራል ምናምን ሲለኝ ሁሌ ቮይስ ነው ማድረግለት። ሁሌ ድምፅሽ ያምራል ይለኛል። ድምፄ መሆን እየመሰለኝ ዘፈን ሁላ ነው የምዘፍንለት ብታዩ ማለት ነው። ከዛ በኋላ ላይ እንደዚህ ያልን ምናምን ነገር እየተዋወቅን ምናምን ከዛ በኋላ ላይ እኔ ምን አልኩት ምናምን ነገር በቃ እንደዚህ እየተቀራረብን ምናምን ነገር ስንሄድ እንግዲህ ሁላ ምላችሁ የመጀመሪያ ፍቅረኛዬ ነው ማለት። ከዛ በኋላ ላይ እንደዚህ ያልን አንድ እናንተ አውሬ ያለኝ አሁን ማለት ላወራላችሁ እኮ ነው ጌታ። ከዛ በኋላ እንዲህ ያለ ምናምን ታግባባን ምናምን
ከዛ በቃ ኦልሬዲ በቃ በስልክ ምናምን እያወራ ድምጼ ታውቃላችሁ ሙተት ነው የሚያደርገው ሞተት ታልኳችሁ። ከዛ በኋላ ላይ ፍቅረኛሞች ሆነን ምናምን ሲጀመር ከፀጉር ቤት እኮ ፍቅረኛ እንዳትሆኑ ቢያንስ ጭንቅላቱ ላይ 20 ሴት አለች። የፀጉር ቤት ወንድ ማለት ነው ጭንቅላቱ ላይ 20 ሴት አለች ማለት ነው ጌታ። ከዛ ወንድ እያለኝ ከዛ ፍቅረኛ አለ እንዴ ምናምን ነገር ስለ አረ የለኝም ማለት ነው። እኔ ሲጀመር እኔ ደግሞ በቃ በዛ ሰዓት ፍቅረኛ አልነበረኝም። ከዛ በኋላ በቃ አንድ ላይ ሆነ ማለት ነው። ከዛ በኋላ እንደዚህ እዛ ፀጉር ቤት ምናምን እየተመላለስኩ ያው እንግዲህ ሴት ልጅ አንዴ እኮ ከወደደች ማለት ነው እፍ ነው እግዚአብሔር። ከዛ ፀጉር ቤት ምናምን እየተመላለስኩኝ ምናምን ነገር በቃ ሴት ልጅ አንዴ ከወደደች እኮ በቃ እግዚአብሔር ነው የምላችሁ። ከዛ ፀጉር ቤት እየተመላለስኩኝ ምናምን ነገር ከዛ ሄጄ ምግብ ሰራለታለሁ ምናምን። ወይኔ ዓለም አይ ውርደት በዘራችንም እንደዚህ አይነት ውርደት የለም ነው የምላችሁ። ከዛ በኋላ ሄጄ ምግብ ሰራለታለሁ ምናምን ያለው ነገር ሰራራለታለሁ ማለት ነው። አሁን ላይ ሳስበው ግን ማለት ነው የተወረድኩ ያክል ከዛ አንዴ በቃ እንዲጋልን 2 ወር ሆነ እንዲጋልን በቃ ፍቅረኛሞች ሆነ ምናምን 2 ወር ሆነን። ከዛ በኋላ አንድ ቀን ጠዋት ሄድኩኝ ቀጥታ ሳልደውልለት ምን ሳልል ሄድኩኝ ማለት ነው። ጀለስ ካሌላ ሴት ጋር ቁጭ ብሎ ሲያወራ ምናምን ነገር መጀመሪያ ምክንያቱም ፀጉር ቤት ስትሰሩ ማለት ነው ብዙ ሴቶች ስለስ የሚሰራቸው ምናምን ይሆናል ብዬ አየው መሰለኝ ታውቃላችሁ መሰለኝ። ከዛ በኋላ ላይ ጀለስ የኔ ጌታ ያጫውተዋል ነው የምላችሁ። እንዶ በዘራችሁ ደንግጣችሁ አትቅሩ። ደነገጥኩ ነው የምላችሁ ደነገጥኩኝ። ማወራው ማለት ነው ቪዲዮ እየቀረጸችሁ ቢሄዱ ድምጽ ይገባል። ምን አገባኝ ለመጀመሪያ ፍቅረኛ ማወራው ምን አገባኝ እኔ ትቅረጸኛ። ከዛ አላችኋለሁ ሄድኩኝ ከሌላ ሴት ጋር ቁጭ ብሎ ሲያወራየሁት። ከዛ በኋላ ላይ ምንም አላልኩኝ። አጠገቤ እንዳትደርስ አልኩኝ። አደኩኝ ታቀብኩኝ ነው የምላችሁ። አዎ መታቀብ የሚባለው አማርኛ ለኔ ነው የዛን ሰዓት የሰራው ለኔ እንጂ ምንድን እንዳታምኑ እናት ትሙት ወንድን አመናችሁ ማለት ገደል ነው የምትገቡት። ገደል እንዴ አስባችሁታል? 2 ወር ሙሉ ከሱ ጋር ሆኜ ማለት ነው 10 ሴት ጭንቅላቱ ላይ ያለችው እንዴ እኔ ከ10 ሴት ጋር እንዴት ነው እሆናለሁ? እኔ ካልሲውን ላጥብ ነው እንዴ አንዷ ካልሲውን ብታጠብ፣ አንዷ ቤቱን ብታጸዳ፣ አንዷ ወጥ ብትሰራለት፣ አንዷ ደግሞ የሆነ ነገር ብታደርገው ብታሸው ምናምን ይሄ አይሆንም እንዴ እኔ ከዛ ካልሲ አጣቢ ሊያረገኝ እንዴ እግር ነው ይሄ ነው ካልሲ ማጠብ አልኩት ማለት እንዴ ካልሲ ማጠብ ይሄ ነው ብዬ ተመልሼ ወደ አረብ ሀገር ተመለስኩኝ። ሲጀመር የሚያምርብኝ ሄጄ እኔ ፍቅር ምናምን ነገር ሳይሆን ተፍ ብሎ ሰርቶ ገንዘብ ማግኘት ነው። ሲጀመር እኔ ሳፍቅር አያምርብኝም ማሮቼ። ግን ያው ከድምጽ ጋር የተያዘ ጉዳይ ነው ብዬ ነው ያወራሁላችሁ። ደግሞ እንዳይደብራችሁ ካልሲ በቤትዬ ካልሲ ጉዳይ ነው። ካልሲ ሊያሳጥበኝ ማለት ነው። እናቴ ተሸበለልኩኝ ነው ምንሽ ጌታ በቤትዬ ተሸበለልኩ እንጂ የጣደችው አረረበሉ ጋይስ የጣደችው ማለት ነው አረረባት። ምን ይሻለታል? የጣደችው አረረባት። እና እኔ ካልሲ አጣቢ ሊያረገኝ ነበር አልኳችሁ። አቤት በተለይ ስሙ፣ ይሄ ሚስጥር ነው የምነግራችሁ። ይሄ ፀጉር ቤት የሚሰራ ወንድ ማለት ነው እግዚአብሔር እንዳታፈቅሩ፣ እንዳትወዱ እናቴ ትሙት እንዳትወዱ። አቤት
አቤት አቤት አቤት ወይ ወንድ እኮ እንዶ ጨጓራዬን እኮ ቅጥል ሲያደርገኝ እኮ ነው። ይሄ የተባረከ ቻይና መጥቶ ፍዝ ሰርጎ ወሰዳት የሚለው ያ የሰርጉ ዘፈን ወሰዳት የሚለው ዘፈን ለኔ እኮ ነው እሱ የተዘፈነው። ሲጀመር ለኔ ተዋርደናል። ኧረ በዘራችንም የለም እኮ እንደዚህ መዋረድ። ተዋርደናል የኔ ፍቅር። አንቺ ካልሲ አጣቢ አድርጎኝ ነበር የሚያስቀምጠኝ እንጂ ወይኔ አለ። ከዛስ ይሄ ቻይና መጣና ወሰደኛ የኔ ጌታ ውይ ይሄ ሲጀመር ከእግዚአብሔር ተልኮ ነው። ተልኮማ አለው የኔ ባል ይሄ ቻይና ተልኮ አለው ሲጀመር። ከቻይናው ጋር እንዴት ተዋወቃችሁ? እኔ አሁን እሱን ማለት አውርቻለሁ ብዙ ጊዜ። እግዚአብሔር ሳምንቱ ሙሉ ነው ያወራሁት። ላይ በገባው ቁጥር ሲጠይቁኝ ሁሌ ነው የማወራው። ግን ሌላ ነገር ምነግራችሁ ነገር ካለ ምናምን ጠይቁኝ። ሌላ ይሄንን ታሪክ በጣም ደጋገምኩት። አሁን በጣም ከመደጋገም የተነሳ ማለት ነው በቃ ልረሳው ትንሽ ነው የቀረኝ ፍቅሬ እና እንደዛ እላችኋለሁ። አልሰማንም። አትድገሚ። እደግመዋለሁ። ምን እንደምትሆኝ አይሻለሁ። እደግመዋለሁ። አዎ እደግመዋለሁ። የልትሄጂ ነው? ቁጭ በይ የትም እንዳትሄጂ። አልሰማንም። ድገሚ። በማርያም ንገሪ። በማርያም እሺ እነግራችኋለሁ። አሁን ቤቢ ካለቀሰ አልነግራችሁም። ቤቢ ካላለቀሰ ግን እነግራችኋለሁ። ቤቢ አልቃሻ ነው። ይሄ የኔ ድንች አልቃሻ ነው። ብታዩ ቡቹ አንተ አልቃሻ ምንድን ነው? ድንቾ ቡኩ እንትን እያለ ይቅርታ ፍቅሮቼ፣ ይቅርታ ልጄ በዚሁ ከቀጠለ አጫጭር ጥያቄ ጠይቁኝ እመልሳለሁ። ረጅም ታሪክ ምስጥ ብዬ ካልነገርኳችሁ ማለት ነው ቤቢ ባለ ቁጥር ቤቢ ባለ ቁጥር በቃ አልችልም። ቹንክ አዎ ማሪ አዎ የኔ ቹንክ ነኝ። ንገሪ እሺ ቤቢ ዝም ካለ ነገር ቤቢ ያለቅሳል በጣም ሀያት ናት። አዎ የኔ ፍቅር ሰላም ፍቅሮቼ ሰላም ባባ ኦሽ ፍቅሬ እኔ ድንች ነው ማማ ቡሽ የኔ ድንች አባቴ
ባባ አሁን拿东西啊，来拿东西，拿东西，到外面溜达溜达去了。奶奶到宝贝溜达溜达去了。奶奶在宝贝溜达溜达。宝宝溜达溜达。አሁን ሌላ ልጅ አስቡት ከባድ ነው አይደል? ለልጅ ሲያለቅስ ደግሞ በዛ ላይ መታቀፍ በጣም ለምዷል። መተኛት አይፈልግም። ወይኔ እናት የኔ አበባ አንድ ልጅ እንደዚህ እያለቀሰ ሁለት ልጅ ሲሆን ደግሞ ቤቢ ደግሞ ገና ሲወለድ ምን አስለመዱት? መታቀፍ አስለመዱት። አሁን ብታስተምት ራሱ መተኛት አይፈልግም። መታቀፍና መታቀፍ ብቻ ነው የሚፈልገው። ልጅ ስትወልዱ መታቀፍ አታስለምዱ። በጣም እጅግ ይበልሽ መቅድዬ እናት፣ አመሰግናለሁ። ያንቺንም ልጅ እግዚአብሔር ያሳድግልሽ። ካልወለድሽ ደግሞ ውለዱ፣ ክበዱ። ልጅ በረከት ነው። ለምንም ፈተና ብታልፉ ምጡ የትንሽ ደቂቃ ነው፣ ግን ከምጡ በላይ ደግሞ ልጅ በረከት ነው። ከዛ በላይ በልጅ ትደሰታላችሁ። ንገሪን። እሺ እናገራለን ፍቅር ከኔ በላይ ነው ሰው የምትይዙ ጀመር። ለዛ ነው የምተማመንባት፣ ለዛ ነው የምሰጣት። ምን ነው ፍቅር ያዘው የምትመስይ? ማን? እኔ ፍቅር ቢዘኝ ከባሌ ነው። እኔ እናት ባሌ እኮ ሁሌ ስራ እንደሄደ ነው እንዴ? ስራ ሁሌ እንደሄደ ማታ ይመጣል፣ ይደክመዋል፣ ይተኛል፣ ይበላል፣ ይተኛል፣ ከዛ ወደ ስራ ይሄዳል። አብሮኝ ከሰልፈ በጣም ቆየ ከባሌ። አዎ የኔ ፍቅር ድብን ያለ ፍቅር ይዞኛል። ለዛ ነው ፍዝዝ መጡ ሰሞኑን ዝም ስል እንደው ፍረዱኝ የኔ ፍቅሮቼ ፍረዱኝ። ከባሌማ ኃይለኛ ፍቅር ይዞኛል። እስኪ ሳሙኝ፣ እስኪ እንዳወራችሁ ሳሙኝ። እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውይ ሀናዬ አበባው የትናንት ጠወለገ ብለሽ ነው የኔ ፍቅር ማለት ነበር የምፈልገው። ወይ ደግሞ ልብ ስጡኝ እስኪ፣ ልብ ስጡኝ፣ ልብ ፍቅር። እናንተ እኮ ኢሞጂውን ታረጉታላችሁ። እኔ የምላችሁ ጌም ልጫወት እንዴ? ታፕታፕ ታደርጉልኛላችሁ? ጌም ልጫወት ጊፍት እንኳን ባሰጡኝ ታፕታፕ ታደርጉልኛላችሁ? አንድ ጌም ልጫወት። እንዶ ጌም ተጫውቼ አላውቅም። እኔ እናንተ ብላችሁኝ እስኪ ከማን ጋር ያለው እዚህ ጋር እማያቸው ማለት ነው እንዳለ እዚህ ጋር እማያቸው እንዳለ እንትኖች ናቸው፣ የውጭ ዜጎች ምናምን ነገር ናቸው። ሃይ
እኔ እንደው ቢቀርብኝ ነው እንደው የሚሻል